ማሰራት የተጠየቁ ጉቦ ማለት ነው። በእርግጠኝነት የቤቱን ግማሽ የማሰራውን ግማሽ ያክል ነው። ያን ሁሉ ብዙ ብር ተጠይቄ እንኳን የተፈቀደልኝ የግንባታ ፍቃድ ምንድነው 2 ሰርቪስ። ወቅታዊ ሁኔታ አሁን ላይ ያለበት ሁኔታ በጣም አስቸጋሪ ነው። ብዙዎቻችን አረብ ሀገር ለፍተን የእናትሽ ልጅ ራሱ አንቺን በገንዘብ ይቀይርሻል። ሰዎች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ማለት ነው ኦልሞስት 1 ወር ያክል ያው ወልዶ ነበርና እና ባባ ራሱ በዘጋው እያለ ነው እና የወልዲያ ቆይታችንን ጨርሰን ወደ አዲስ አበባ ወደ ቤታችን ወደ ጎጆአችን ተመልሰናል። እንግዲህ ወልዲያ ሄድንበት ምክንያት ለስራ ነበር ግን ያው እግዚአብሔር ይመስገን ቢሆንም ያው የሄድንበት ባይሳካም እግዚአብሔር ይመስገን እንግዲህ በዓልን ቤተሰብ ጋር አሳልፈን መተናል። ዋና የሄድኩበት ምክንያት ቪዲዮ ስንሰራበት የነበረው ግቢው አይታችሁታል። ቤቱ ምናምን ግቢው በጣም ነው የሚያምረው፣ ሰፊ ነው። በዚህኛው በላይም በታችም እንደገና ፊት ለፊትም ምናምን በጣም ሰፊ ቦታ ስለነበረው እዛ ጋር ሰርቪስ ምናምን ለማሰራት ነበር ሄደን የነበረው። ያው እንግዲህ ሄር ነው ፋሚሊው በሙሉ ነው። ባለቤቴና ከልጄ ጋር ነበር የሄድኩት። ቪዲዮም ስንሰራ ስለነበር እያንዳንዱ ነገር የነበረውን ሁኔታ በቪዲዮ እያሳያናችሁ ነበር። ግን የሄድንበት ሁኔታ በሚያሳዝን ሁኔታ ሳይሳካልን የመጣው ቢሆንም ግን ያው እግዚአብሔር ይመስገን እግዚአብሔር የተሻለን ነገር ሊያዘጋጅ ነው ወይም ደግሞ ሊያደርግልን ነው ብዬ ተስፋ አደርጋለሁ። ምን ነበር የሄድንበት? እንደነገርኳችሁ ያው ሰርቪስ ለማሰራት ነበር። እኔ አስቤ የነበረው ሌላ ነው። እንግዲህ ደግሞ እዛ የገጠመኝ ደግሞ ሌላ ነገር ነው። ማለት አንዳንድ ጊዜ በውክልና በቃ የሆነ ለሰዎች ውክልና ሰጥታችሁ ማሰራት የምትፈልጉ ሰዎች አላችሁ። ብዙ እንለፋለን፣ ግን እዚህ ጋር የሚኖረን ነገር ትንሽ ነው። ለምን እኔ እግዚአብሔር ይመስገን እግዚአብሔር ምስክሬ ነው። የእውነቱን ልንገራችሁ ልፋቴ ያው እንግዲህ ከሞላ ጎደል ነው የሆነልኝ። አስቤ የነበረው በቃ እኔ እየለፋሁኝ ወንድሞችም በእኔ ገንዘብ በቃ እንዲቀየሩልኝ ፍላጎት ነበረኝ። ወይም ደግሞ ለራሴም ደግሞ አሪፍ ቤት እንዲኖረኝ ይፈልግ ነበር። እንደዛም ብሎ ያው በራሴ ጥረት ያቅሜን አድርጌያለሁ ብዬ አስባለሁኝ። ምንድነው ያው ወልዲያ ላይ ቦታ ውድ ነው ታውቃላችሁ፣ ቤት ውድ ነው። ከዛ ያው ምንድነው መሰላችሁ እኔ ያን ቤቱ ስታዩት የነበረው ትልቅ ቤት የሚባል አይደለም። እኔ አስቤ የነበረው በቦታው ስም ነው የተገዛው ያን ቤቱ ማለት ነው። ጓዳና ሳሎን ነው፣ በጣም ሰፊ ነው። አሸዋ ግርፉ ምናምን በጣም ነው የሚያምረው። ውስጡ በጣም ያምራል። መሬቱ ራሱ ኢቭን ልሾ ነው። በረንዳውን አይታችሁታል። ምንድነው የተባለው ያን ቤቱ ሲሄድ ማለት ያን ቤቱ ፈርሶ ነው የሚሰራው። እኔ አስቤ የነበረው ኖርማል ያን ቤቱ እንዳለ ሆኖ በጎንና በጎን ግጥም አድርጌ ቪላ ሰርቪስ እንደዛ ነገር ነበር ለመስራት አስቤ የነበረው። ኦልሞስት 6-7 ሰርቪስ ያሰራ ነበረ። ሀሳቤም እንደዛ ነበረ። ያን አሰርቼ ለመምጣት ነበር ከባለቤቴ ጋር ሄጄ የነበረው። ግን ምንድነው የምር ማለት ነው እንደዛም ብሎ አንድ ሰው አይደለም የሚጠይቃችሁ፣ ሌላኛውን ስትጠይቁ እንደዛ ነው የሚጠይቃችሁ። ማለት ይሆናል አይደለም። አሁን ወቅቱን በጣም በቃ መጥፎ ነው ጊዜ ላይ ነው ያለነው ብዬ ነው የማስበው። ያን እንኳን ከፍዬ እንኳን ላሰራ ብዬ ባስብ ልሰራ የተፈቀደልኝ ምንድነው ያ ሁሉ ቦታ ኢቭን በቪዲዮ በደንብ ላታዩት ትችላላችሁ። ፊት ለፊት ያለውን ብቻ ነው የምታዩት፣ ወደ በር ያለውን እና ያው ፊት ለፊት ያለውን ብቻ ነው የምታዩት እንጂ በታች ያለውን እንደዚህ በቀኝና በግራ ያለውን ቦታውን አላያችሁትም። ቪዲዮ በእርግጥ አልሰራንም እንደዚህ ነው ብለን ማለት ነው። ስለ ቦታው ስፋት ወይ በታችኛው ሳይድ ወይ በላይኛው ሳይድ 2 ሰርቪስ እንዲሰራ፣ አለበለዚያ ደግሞ ቤቱ እንዲፈርስ እንደዛ ነው የተፈቀደው። ቤቱ ደግሞ በጣም እግዚአብሔርን አጠገብ ሆናችሁ ብታዩት በጣም ነው የሚያምረው። ቤቱ ውስጡ ራሱ በጣም ያምራል። ማለት ያያያዝ ሁኔታ ነው እንጂ በስነ ስርዓት አሪፍ ቀለም ቢቀባ አሪፍ ኮርኒሱ ምንም አይልም። ግን ቀለሙ ብዙ ነገሮችን ባስተካከልለት በሩ ያው እንግዲህ እንደምታውቁት ያው ባለቤት የሌለው ቤት በሉት። እኔ እዛ ስለማልኖርበት ብዙ ነገሮች ማለት ነው የምትኖርበት እህቴ ናት። ጧት ወጥታ ማታ የምትገባው ተዘግቶ ነው የሚውለው ምናምን ቤቱ በሩ ራሱ ማለት ነው የሆነ እርጅኖ ነገር ምናምን እንደዚህ መልቶታል እንጂ በስነ ስርዓት ቀለም በሩ ቢቀባ ምናምን በጣም ነው የሚያምረው ቤቱ ማለት ነው።
እና ያን ለማፍረስ ትንሽ ይከብዳል፣ አፍርሶ መስራት በአሁኑ ሁኔታ ላይ ማለት ነው። ግን እግዚአብሔር ፈቅዶ ለወደፊት ማለት አቅሜም ላይ ፈቅድ ይችላል። ያን ለመገንባት ኦልሞስት 4-5 ሚሊዮን ብር ሊያስፈልግ ይችላል። ያንን አፍርሰን እንደገና እንገባ ቢባል ማለት ነው። ያ ደግሞ በእኔ አቅም ላይ ወይም ደግሞ በእኔ ሌብል ላይ ገና አይደለም። እግዚአብሔር ከፈቀደ ለወደፊት ግን ይሳካን። የሰላም ሁኔታ ተረጋግቶ በምፈልገው መንገድ ሊሰራ ይችላል። አሁን ላይ ያለው ግን 2 ሰርቪስ እንዴት ነው? በጣም ብዙ ብር አውጥቼ ለእነሱ ጉቦ ከፍዬ 2 ሰርቪስ ብቻ ተሰርቶ አስባችሁታን? ያለው ትርፍ ቦታ ግብር እየተከፈለበት ግብር የሚከፈልበት ቦታ እና የእርሻ መሬት ይለያያል። የከተማ መሬት ግብር ተከፍሎበት ነው የሚታደረው። ምንም ትንሽ በቃ በሴንቲሜትር ደረጃ እንኳን ብትሆን እንድትባከን አይፈቀድም። ገብቷችኋል? እንደዛ ነው የከተማ ቦታ ማለት ነው። እና እንደነገርኳችሁ ያው ትንሽ ይከብድ ነበር። ቢሆንም ግን እግዚአብሔር ይመስገን ከስንት ዓመት በኋላ ከቤተሰብ ጋር ራሱ በዓልን አሳልፎ መምጣት ትልቅ ነገር ነው። ያው ማለት ሁሉን ነገር አስቤበት አቅጄበት ነው የሄድኩት። በወርም ፈጅ 2 ወር በቃ አሪፍ አድርጌ ቤቴን ሰርቼ ለመመለስ ነበር ሀሳቤ። በዓልን በእርግጠኝነት እንደማሳልፍ አውቃለሁ። ግን እየበለጠ ደግሞ ከቤቴን ሰርቼ ተደስቼ ከዛ ጋር ነበር ሀሳቤ የነበረው። ግን ሳይሆን ጋር እንግዲህ እግዚአብሔር የፈቀደ ሆነ ማለት ነው። እና ውዶችዬ ያው ወክላችሁ የምታሰሩ ሰዎች ወይም ደግሞ የሆነ ቦታን ስትገዙ እያንዳንዷ ዲቴይል ማለት ነው እኔ ምንም የማላውቀው ማለት ነው። ኢቭን ቤቱ ስለተገዛ ብቻ ስለኖሩበት ብቻ ቤት አላት ማለት ከባድ ነው። ግብር አለ በውስጥ ማለት ማናውቃቸው ብዙ ነገሮች አሉ። ያው እግዚአብሔር ይመስገን ግብር ራሱ ያው ብዙ ባይሆንም እኔ እንጃ በጣም ብዙ እንትን ይላም ብዬ ነበር፣ ግን ይቆጥራም ብዬ ነበር። ብዙ አልቆጠረብኝም። ቢሆንም ግን ኦልሞስት ከተገዛ ወደ 7-8 ዓመት እየደረሰው ነው። ግብር ራሱ አልተከፈለም ነበር ማለት ማስተካከል ያለብኝን ነገር አስተካከየ መጥቻለሁኝ። ባይሰራም ማለት ነው። ያላወቅኳቸውን ነገሮች ራሱ አውቄ ነው የመጣሁት። በመሄድም አልተጸጸትኩም። በዓል ከእናቴ ጋር ከማሳለፌ በላይ አንዳንድ ስለ ቤቱ ማላቃቸውን ነገሮች ራሱ አውቄ መምጣት የራሱ ትልቅ ነገር ነው። ማለት እስካሁን ግብር እንደሚከፈል እንደማይከፈል ጠይቂያቸው አላቅም ነበረ ቤተሰቦችን፣ ወይም ደግሞ እዛ ተወክሎ ስለኖሩ የነበሩትን ሰዎች አልጠየኩም። ግን ምንድነው የተገኘው? ግብር ራሱ አልተከፈለበትም ነበር ቤቱ ማለት ነው። ከተገዛ አንስቶ ቤቱ ያው በእናቴ ስም ነው። ከተገዛ ጀምሮ ምንም አይነት ግብር አልተከፈለም ነበር። እሱን አስተካክዬ በቃ ለወደፊት መገንባት ካለብኝም በምፈልገው እንዲገነባ ብዙ ነገሮችን አስተካክዬ መጥቻለሁ። ያው እንደነገርኳችሁ ቤቱን አፍርሼ ልገንባ ብል 4-5 ሚሊዮን ስለሚያስፈልገኝ ያና አቅም ስለማይኖረኝ ለቀጣይ ለሌላ ጊዜ አስቤበት በደንብ ማለት ተዘጋጅቼበት እንዲሄድ ጠቅሞኛል። እና የሆነ እናንተ የሆነ ነገር ስታስቡ ቦታም ሆነ ቤትም ሆነ ልትገዙ ስታስቡ ወይም ደግሞ ስትገዙ እዚህ ጋር ተወካይ የምታደርጓቸውን ሰዎች በደንብ ስለ ቤቱ ምንነት በደንብ ማጣራት አለባችሁ። ውስጡ በጣም በደንብ ማለት ነው። ብዙ ቦታ ሄጄ ከናቴ ጋም ከተወካይ ከተባሉ ሰዎች ጋር ብዙ ነገር ውስጡ ላይ የነበሩ እነሱን አስተካክያለሁ ብያቸዋለሁ። እነዛን ነገሮች በደንብ አውቃችሁን ብትገዙ ባይ ነኝ። ምክንያቱም አስቸጋሪ ሆኗል በአሁኑ ሰዓት ሁሉም ነገር ማለት ነው። ገንዘብ የማያደርገው ነገር የለም። እግዚአብሔርን በገንዘብ የማይደረግ ነገር የለም። አንዲት ጓደኛዬ ወይም ደግሞ እህቴ ቅርብ ጓደኛዬ ሰው እህቴ ማለት ናት። ስለሷ ብነግራችሁ ማለት ነው ኦልሬዲ እሷ በስሟ ነው የሆነው። ቤቱ በስሟ ነው። ኖርማል ካርታ ፕላን አለው፣ ግን ትርፍ ቦታ ነበረው እና እሷ የገዛችው ኦልሞስት ወደ 8-9 ዓመት በፊት ነው የተገዛው ቦታው እና ቤቱ ተከራይቶ ሲኖር ነበር። በቃ የራሴ ነው ሁሉ ነገር አዘጋጅቻለሁ ምናምን ብላ ቤቷን አከራይታ ሌላ ቦታ እየኖረች እያለ ምንድነው ውስጥ ላይ የተገኘው? እሷ የሆነ ነገር ለማስተካከል ስትመጣ ተሽጦ በራሷ ስም ነው ብያቸዋለሁ። ተሽጦ ነው ያን ትርፍ ቦታ ነበረ። እሱን ተሽጦ ሰውየው ሽጦት ነው ያገኘችው። አስቡ እንግዲህ በራስሽ ስም ሆኖ ካርታ ፕላን ይዘሽ ብዙ አመት ለፍተሽ እንደዚህ አይነት ሲገጥማችሁ በጣም ከባድ ነገር ነው። እግዚአብሔርን እውነት ለመናገር መጨረሻው አያምርም። አንዳንድ ሰዎች መጀመሪያ ላይ ማለት በሰዓቱ ብሩ የሚጠቅማቸው መስሏቸው ይሸጡታል። ግን አሁን ላይ ቦታም ሆነ ቤት በጣም ውድ ስለሆነ ብር በቃ ከሰው ገንዘብን ነው ሰው እያስቀደመ ያለው።
ስለዚህ እያንዳንዱን ይሄን ነገር በደንብ እያጣራችሁ መሆን አለበት። ያን ሰውዬ ጎረቤት ሊሆን ይችላል፣ ከዘመድ ሊሆን ይችላል፣ ከጎረቤት ሊሆን ይችላል የገዛሽው ቦታውን ወይም ቤቱን፣ ግን ስለዛ ሰውዬ ማንነት አታውቂውም። ገንዘብ በቃ ሰውን በጣም አበላሽቶታል። ማርያምን ማንም እናትሽ ብትሆንም ለምን የእናትሽ ልጅ አይሆንም? ቸክ አያደርግሽም። ማርያምን ከራሴም አንጻር ከየሁትም አንጻር ማለት ነው በብዙ ነገሮች እህቶቼ እንዳትሸወዱ እዚህ ጋር እኔ ሁሌም አንዳንድ ነገር ቪዲዮ ስሰራ ሪል የሆኑ ነገሮችን ከፕራንክ ውጭ ወይም ደግሞ ከባለቤቴ ጋር ከምቀላለደው ከአንዳንድ ነገሮች ውጭ የምሰራቸው ብቻዬን የምሰራቸው ነገሮች ለእናንተ ይጠቅማቸዋል ብዬ በማሰብ ነው። ከሱ ጋር ሁኜ እንደዚህ ነው ከባለቤቴ ጋር እንደዚህ ነው ከምል ለእናንተ ፊት ለፊት መጥቼ ይጠቅማችኋል ብዬ ብዙ ነገር አሳልፈን ነው። አረብ ሀገር ማለት ቀላል አይደለም። እውነት ለመናገር እኔ ብዙዎቻችሁ ፊትሽ ብጉር አለው ምናምን ይላሉ፣ ግን ብጉር አይደለም የምር ማለት ነው። በምግብ ስራ ብዛት፣ በሙቀት፣ በብዙ ነገሮች ነው ልጅነታችንን የምናጣበት። በቃ ብዙ ነገሮቻችንን የምናጣበት ስለሆነ በብዙ ልፋት የመጣውን ገንዘብ ግን እዚህ ጋር ማለት ነው ቫልዩ ካጣ በጣም ከባድ ነው። እነዚህ ነገሮችን በጣም ጥንቃቄ አድርጉ። ያው እኛ እንደምናስበው አይሆንም። እዛ ሁኜም እንዲሰራልኝ አስቤ ነበር። ያሰብኩት ሌላ ነው። እነሱም ብዙም አልተመቸኝም ነበር። እዚህ ጋር መጥቼ መስራት እንዳለብኝ ወስኜ መጣሁኝ። ያው ከተረጋጋሁ በኋላ ልጅን ከወለድኩኝ ካገባሁ በኋላ ደግሞ ያንን ለማሰራት ሳስብ እንደዚህ አይነት ነገር ነው የገጠመኝ። እንግዲህ እንደ እግዚአብሔር ፈቃድ ሁሉም ነገር ተስተካክሎ ቤቴን ሰርቼ አድርጌ ቤቴን ሰርቼ ኢቨን እኔ እዛ ሀገር መኖር ፈልግ ይችላል። ወልዲያ ላይ የመኖር ፍላጎት የለኝም፣ ግን በቃ ቆንጆ ቦታ ስላለ በጣም ከምነግራችሁ ላይ ማለት ነው ቦታው በጣም አሪፍ ነው። ለማንኛውም ለመንገድ ዳር ነው፣ መንገድ ዳር ነው፣ ለሁሉም ነገር አመች ስለሆነ እዛ ጋር የመስራት ፍላጎቱ አለኝ። እስከ መቼስ ነው ያን ቤት እዛ ጋር ቆሞ ምንም ቤተሰብ ቢኖርበትም እኔ ምንም ብዙ ልጅነቴን ያጣሁበት ነው ብያቸዋለሁ። እዛ ጋር ማለት ብዙ ነገሮችን ያሳለፍኩበት ስለሆነ ለእኔ እዛ ጋር ምንም እየጠቀመኝ ስላይደለ በቃ ይሆን አሁን ላይ ሁሉም ነገር ማነው ቤት እየጨመረ ነው የሚሄደው። ብትከራዩም ብሸጡትም ብገዙም በጣም ብዙ ነገር ስላለው ሰርቪስ ቆንጆ አድርጌ ሰርቼ ለማከራየት ነበር ያሰብኩት። እሱ ደግሞ ለወደፊት እንደ እግዚአብሔር ፈቃድ ከድንግል ማርያም ጋር ይሳካልኛል ብዬ አስባለሁ። አሁን ላይ ባይሳካም ነገ ሌላ ቀን ነው፣ አዲስ ቀን ነው፣ ይሳካል። እና ጥንቃቄ አድርጉ ነው። እኔ ትልቁ እዚህ ጋር የመጣሁበት ዓላማ ምንድን ነው? ስትገዙም ሆነ ስትሸጡ ጥንቃቄ እያደረጋችሁ። ገንዘብ የማያደርገው ነገር የለም። ገንዘብሽን አውጥተሽ ካርታ ፕላንሽን ይዘሽ ብዙ ነገር አድርገሽ በገንዘብ ተደራድረው በአንቺ ላይ ከሸጡብሽ ምንድን ነው ለአንቺ ያለሽ ጥቅም? የእውነት በጣም ከባድ ነው። ይሄን አስቡበት፣ ቦታም ሆነ ቤትም ሆነ ማለት ነው። እና እንግዲህ ያው ለዛሬ ይሄን ይመስላል። ጥያቄ ካላችሁ ምናምን ደግሞ ማለት ነው ብዙ ጊዜ ማለት የሆነ ኮመንት ማልመልሰው ሊኖር ይችላል፣ ግን ኮመንት እንደነገርኳችሁ ኮመንት አነባለሁ ብያችኋለሁ። ከ10 ዓመት በላይ እንደዚህ ቆይተሻል፣ ምን አለሽ፣ ደህና ቤት እንኳን የለሽ ምናምን ያላችሁ ልጆች እግዚአብሔር ይመስገን። እኔ ያለኝን ሌሎች ሰዎች የሌላቸው ሊኖሩ ስለሚችሉ ባለኝ ነገር ደስተኛ ነኝ፣ እግዚአብሔር ይመስገን። እንደነገርኳችሁ ይሄ ያለኝ እንደዚህ ያለኝ ከምል ማለት ነው በተግባር ባሳያችሁ ደስ ይላል ብዬ ነበር ቪዲዮ የሚያሰራው በሰዓቱ እንዲህ ላደርግ ነው ከምል በቃ ሰርቪሱን በቃ ስንሰራ እየሰራን ሁሉን ነገር አሳያችኋለሁ። ማለት ገና ለመስራት ፍላጎት ያላችሁ ልጆች ካላችሁ በቃ ለመሸጥም ለማለትም ሀሳብ ያላችሁ ልጆችን እዛ ጋር ያስተምራችኋን ብዬ እያንዳንዱን በቪዲዮ አስደግፌ ልሰራ አስቤ ነበር። እግዚአብሔር አልፈቀደም፣ አልተሳካም። ያው ደስ የሚለው ነገር ቀድሜ እንጨት ምናምን ድንጋይ ምናምን አላስተካከልኩም ነበረ። ግን እኔ ሀሳቤ በቃ እንደ ዛሬ ሂጄ እንደነገ አንድ ቀን ረፍት አድርገን በቃ ድንጋዩንም እንጨቱንም ሁሉንም በአንድ ቀን በሁለት ቀን አዘጋጅተን ወዲያው ግንባታ ይጀምራል ነበር ሀሳቤ። ግን እሱ አልሆነም። ቅድሚያ አንዳንድ ነገሮችን ስንጠይቅ እንደማይሆን ሲሆን ያለው አማራጭ ሁሉንም ትተን ያው በዓል ለማሳለፍ እዛ ያሉ ነገሮችን ቆይተን በዓልን አሳልፈን ወደዚህ መመለስ ነበር አላማችን። ተመልሰን መተናል። እግዚአብሔር ይመስገን በሰላም መተናል። ከዚህ በኋላ እንግዲህ አንዳንድ ጥያቄዎች ካላችሁ ኮመንት ጻፉልኝ። ማለት ማወቅ የምፈልጉ ካለ በእኔ አቅም የምመልስላችሁ ነገር ጥያቄዎች ካሉ ምክር የምፈልጉ ካለ እኔ በቃ አቅም ኑሮኝ እናንተ ማገዝ የምችልበት መንገድ ካለ ሁሉንም ነገር ማርያምን እኔ በደንብ አድርጌ እነግራችኋለሁ። እና በተረፈ ውዶችዬ ያው እንግዲህ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። አሁን ላይ ያለሁበት ሁኔታ እንግዲህ ዩቲዩብን ስራዬ አድርጌ ልሰራ አስቤያለሁ።
ቅዱሴና ከባለቤቴ ጋር ከልጄና ከባለቤቴ ጋር ያው ዩቱብን እንግዲህ ጠንከር ብዬ አሪፍ ነገር ላይ አሪፍ ሌቭል ላይ ደርሼ እናንተን ማለት ነው እንዳኮራችሁ ያው ማለት ላይክ በማድረግ ኮመንት በማድረግ ቪዲዮን በማየት ሼርን በማድረግ እንድትተባበሩኝ ያው የሁልጊዜም ጥያቄ ነው ማለት ነው። እንግዲህ በሌላ ቪዲዮ ተመልሰን እስክንመጣ ድረስ ጥያቄም ካላችሁ ኮመንት እንደነገርኳችሁ አነባለሁ። ያው ኔጌቲቭም ፖዚቲቭ ኮመንቶች ሊኖሩ ይችላሉ፣ ግን ለእናንተ የጠቅማችኋን ብዬ የማስበውንና እናንተ ጥያቄያችሁ ደግሞ መመለስ ስላለበት ያን ለመመለስ እመጣለሁኝ፣ ወይም ደግሞ አዲስ ቪዲዮዎችን ይዘን እንመጣለን። እስከዛ ድረስ ሰላማችሁ ብዝት ይበል። እወዳችኋለሁ። ያው እንግዲህ ከተሻለ ነገ ሌላ ሌቭል ላይ ደርሰን ትልቅ ደረጃ ላይ ደርሼ እህታችሁ ጓደኛችሁ የስደት እህታችሁ ጓደኛችሁ ነበርኩኝ። አሁን ላይ ደግሞ እንግዲህ እግዚአብሔር ከፈቀደ የኔን እድገት እያያችሁ እናንተም ደግሞ እዚህ መታችሁ ተቀይራችሁ ትልቅ ደረጃ ይደርሳችሁ የምንጠቃቀም ያድርገን ነው የምለው። እወዳችኋለሁ። ሰላማችሁ ብዝት ይበል። ባይ ባይ።